ወንጌል ምንድነው የሚለው ለናንተ ክርስቶስ ነፃ ያወጣን በእምነት እንድንኖር ነው መዳን የሚገኘው በጌታ በኢየሱስ ነው በክርስቶስ ኢየሱስ ሆኖ ደግሞ በመንፈስ ለሚመላለሱ ሮሜ 8 ኩነኔ የለባቸው ስለዚህ ቀጥሎ የሚያወራው በመንፈስ ተመላለሱ ነው በስጋ መመላለስ ውስጥ አትቆዩ ስትቆዩ ነው የምትጨነቁት ስትቆዩ ነው እዛ ውስጥ የስጋ ስራ ሲመቸን ነው የምንጨነቀው ስለዚህ ወደ እድገት መምጣት የመዳኛው መንገድ ወደ እድገት መምጣት እንጂ ኢየሱስ ሳይሰበክ ቀርቶ አይደለም ሌብነትህን ለማቆም ኢየሱስ ሳይሰበክ ቀርቶ አይደለም ቸርች ውስጥ ፍቅር አሳዩ ይላል ፍቅር ኢየሱስ ያሳየህ ፍቅር አይበቃም እንዴ ከፈለክ ማለት አስቆርቱ ይሁዳ ከኢየሱስ ፍቅር አጥቶ ነው ሌባ ይሆንከው ፍቅር አጥተህ ከሆነ ፍቅር አጥቼ ከሆነ በተለያየ ድካም መላለሰው በመጀመሪያም ኢየሱስ ገብቶኛል አልገባኝም የሚለው ነገር ችግር ስለሆነ ኢየሱስ መሰበክ አለበት ፍቅር አይቀናም አይመካም እያለ ይዘረዝራል የፍቅርን ባህል ስንት ስራ አቋለ ወገኖች የመንፈሳዊ ዓለም ላይ ሰው እኛኮ ሰው ጌታን ከተቀበለ በኋላ ወደ አገልግሎት እንዲሰማራ ነው የምናስበው የቤተክርስቲያን መሪ እንዲሆን ዳቆን እንዲሆን ኤፌሶን ምዕራፍ 5 ላይ ያሉትን ጥቅጥቅ ያለ የመዝሙር ሐሳብ የሚዘምር ዘማሪ ሙሉ ዘማሪ ስለሚዘምረው የሚያቅ ስለሚናገረው ነገር የሚያቅ ሙሉ ሰው እኮ ለማዘጋጀት ነው ወደ እግዚአብሔር መንግስት ፉል የማያሳፍር ሰራተኛ የሚባል ለማብቃት ነው ምንጥረው ሙሽራ ጭፊቷ መጨማደድ የሌለባት ነውር የሌለባት እሷን ለመስራት ነው የምንታገለው አሁን ጊዜያችን የሚያልቀው ከዳነ በኋላ 18 እጮኛ ይዞ ቀንስ ሲባል ግንዳችሁን ሳታወጡ ብሎ የሚነሳ ሰው በጣም እየበዛና እያስቸገረን ስለሆነ ለነዚህ ሰዎች ወንጌል መሰበክ አለበት ብዬ ነው ማምነው ከዳኑ ወደዚህ ረብሻ አይመጡም ብዬ ስለማምን የዳኑ ሰዎች አይመጡም ወደዚህ ረብሻ ቁጥር 16 እንግዲህ በመንፈስ ኑሩ ላለው የሥጋን ምኞት አትፈጽሙ ይሄ ሙሉ ወንጌል ነው ኢየሱስ ተሰብኮ በዛው ምዕራፍ ውስጥ ኢየሱስ እየተወራ ኢየሱስ ተወርቶ ሕግ ሁሉ በአንድ ቃል ይጠቃለላል ይሄው ባልንጀራህን እንደራስ ውደድ የሚል ውደድ ባልንጀራ ከዛስ አይፈቀድልህም ኃጢአት ስትሰራ ስትገኝ አትመካ ነው ጠቃሚ አይደለም ዘማሪዎች ህይወታችን እድገት ማሳየት አለበት እግዚአብሔር ቤት በቆየንበት ልክ ቃሉን ማንበላ ከሆነ በቀዛው የመጀመሪያ ትምህርት ሰፈር ከሆነ ያለነው ኢየሱስ ወዶኛል ኢየሱስ አድኖኛል ኢየሱስ ነው በቃ የሚለው ሰፈር ላይ ብቻ ለምን ለድገት አንበቃ ለኢየሱስ ወደ መሞት ለኢየሱስ ኑሮ ነው ወደ መተው ለኢየሱስ በነፃ ወደ ማገልገል ኢየሱስ ሳይቀር ጳውሎስ እኮ የሚገርም እኮ ማንነት እኮ ነው ያኮ እንደ ህግ ማናስቀምጠው ነፍሴን በኔ ዘንድ እንደማትከብር እንደምናምን ወንጌልን መመስከር ፈጽም ዘንድ ምን አይነት ታላቅነት ነው ጳውሎስ እኮ ማንንም በደረሰበት እንኳን ይመላለስ ሲል እኮ መድረስ ያለበትን ከፍታ አስቀምጧል እንጂ ሽንፈት እኮ አይደለም እኮ ጥሩ ሰው መሆን ጸጥና ዝግ ያለ ነቀፋ የሌለበት መሆን እኮ የክርስትና እኮ የጥሪያችን ልክ እኮ እንዴ ሌባ ሆነን ስለዘመርንና ቪወርሳችን በሚሊዮኖች ስለሆነ እየዞርን ገንዘብ እየቃረም እየዞርን ባልተናወጠ ማንነት ሆነን ኢየሱስን ነው ወሰድከው ብለን መመካታችን ኢየሱስን የሚያስደስተው መሰላችሁ እንዴ ለአማችነት እንኳን እንመረጥ እኔ አልመርጥም ልጆች ስላሉ ወደፊት መንፈሳዊ ህይወት እንኳን ይታያል እኮ ሽምግልና ተቀምጬ ነበር በቅርብ ሰው መንፈሳዊ ነው ወይ ይባላል እግዚአብሔርን ይወዳል ወይ
የተለወጠ ክርስቲያን ነው ወይ ይጠይቃል ሰው። ለአማችነት እንኳን እኮ ደረትን ብቻ ማስፋት ምን ያደርጋል? መንፈሳዊ ደረት ሰፋ ሰፋ ሲል ጥሩ ነው። ሰው በቤተ ክርስቲያን እውነትን ወደ መናገር እውነትን ወደ መዘመር ሁሉ ጊዜ በታች ሰፈር ከመቀመጥ ብቻ በተለወጠ ማንነት ሁሉ ጊዜ ነቅፈውኝ ሰድበውኝ አለቀበል ብለውኝ እግዚአብሔር አደምን አዙሮኝ ጫማ ገዝቶልኝ ብራንድ ነው ለብሰው ብራንድ አሟሟት ለመሞት እውነትን ተናግሮ በእግዚአብሔር ፊት ዋጋ ትልቅ ማረግ አይሻልም እንዴ? ቅጣት ነው ምናምን ብለህ ኃጢአት እኮ ስናረግ ቅጣት ብቻ ሳይሆን እኮ እግዚአብሔርን እያሳዘንን ነው የምንራመደው። እንዴት ኃጢአት ይነክሳል? እንዴት ኃጢአት ግራውንድ ያገኛል ቤተክርስቲያን ውስጥ? ገና ለገና ሰዎች እንዴ ኢየሱስን የሚሰብኩ ሰዎች እንዴ ኳሊቲው ከፍተኛ ነው ወገኔ። ኢብሩና ግሪክ እንትን እያረክ እንደው በጣም ድራማቲክ የሆነ ነገር መስራት እንደ ኢየሱስን መስበክ የማያምኑ እንዲያምኑ መስበክ አለብህ። ቁጭ አርገህ ሰው እንዲድን ኃይል ያለው ሰዎችን የሚለውጥ ከዛ ውጪኛ ድራማ ሰልችቶናል። እግዚአብሔር ቤት ውስጥ ህይወትን ፈቀቅ የማያደርግ ትምህርት ሰልችቶናል። መዳኔ ገርሞኛል ብሎ እየዘመረ ህይወቱ የሚያስገርም የማይለወጥ ሰው ሰልችቶናል እግዚአብሔር ቤት ውስጥ። ይሄ የእግዚአብሔር ህዝቦች ጩኸት ነው፣ ወደ ኢየሱስ ጆሮ ይገባል። በአመፃ የትም በመገኘት በልዩ ልዩ የሚገርም ስህተትና ውድቀት ውስጥ እየኖሩ ኢየሱስን ንገሩን፣ የወደደንን ንገሩን ለምትሉ ሰዎች የወደዳችሁ ኢየሱስ ተለወጡልኝ እያለ ነው። ስለኔ ንገሯቸው፣ ሞደውን ንገሯቸው እያለ ነው። ከተወለዱ በኋላ ዳግመኛ ከተወለዱ በኋላ አቅተውኛል እያላችሁ ነው ኢየሱስ። ምንድነው ስለኔ የሚሰበክላችሁ እያለ ይጠይቃችኋል ጌታ ኢየሱስ ክርስቶስ። የቀድሞ ኃጢአታችሁንም ያረሳችሁ ሰዎች ቅድስና በተሰበከ ቁጥር የቀድሞ እየደበደባችሁ የቀድሞ እየመታችሁ ከሆነ የምትጨነቁት ንስሐ ነው መድኃኒቱ። የኢየሱስ ደም ከኃጢአት ያነጻል። አምናችሁ ተቀላቀሉ። የትግሉን ጎራ ከኃጢአት ጋር ደም እስከ ማፍሰስ ተቀላቀሉ። ስለዚህ በመንፈስ መመላለስ በክርስቶስ የሆኑት ኩነኔ የለባቸውም ብቻ ሳይሆን ሙሉ መልእክቱ በክርስቶስ ሆነው እንደ መንፈስ ፈቃድ ለሚመላለሱ ኩነኔ የለባቸውም ነው የሚለው። የመጀመሪያው ኦሪጂናሉ ይታይ እንደዛ ይላል። ከኃጢአት ባርነት ነፃ አለመውጣት የባርነት መንፈስ ኢየሱስ ክርስቶስ ከተሰበከ በኋላ አንዱ ሰው ጌታን ሲቀበል የሚያገኘው ነፃነት። ዮሐንስ ወንጌል ምዕራፍ 8 ላይ ከ27 እስከ 47 ባለው ክፍል ኢየሱስ ክርስቶስ ያመኑበትን ሰዎች ልጁ አርነት ቢያወጣችሁ አርነት ትወጣላችሁ ሲላቸው ጠብ ተነስቷል። አርነት መውጣት አርነት ሲወጣ ሰው በጣም የሚገርማቸው ትሁት ነው የሚሆነው። የሕግ አስተማሪ ምናምን አይልም። እኛ ነው እስቲ ጌታን ስበኩ፣ ሕግ አታስጨንቁን እግዚአብሔር ቤት። በመሰረቱ ዘና የሚያደርገው የትኛው ሕግ ነው? እስኪ ንገሩኝ፣ ዘና የሚያደርገው የትኛው? እዚህ ውስጥ ዘና የሚያደርግ አለ ብሎ የሚነግረኝ ካለ ይቅረብ። እዚህ ውስጥ እኮ ተነግሯል እኮ ሰው ባሪያ እንኳን በወቅቱ እነ ጳውሎስ ባሪያ ሆነው ሰው ቤት በባርነት ለሚያገለግሉ ሰዎች እንኳን ለጌታ እንደምትገዙ ለሰዎች ተገዙ ተብሏል። ይሄ እኮ እጅግ እኮ የሚከብድ እኮ ነው። በሰውኛ ባሪያ ሆነ ተጠርተን ጌታን ደስ ለጌታ እንደምትሰራ በየመስሪያ ቤቱ ስራ ነው።
Naganu Ninki Ladoti, which mean God is with us.